ርዕስ መቆሸሽ ትፈልጋላችሁ። ደራሲ ጳውሎስ ፈቃዱ፣ ተራኪ ዮሴፍ ወልደማርያም። የሰው ልጅ ከህይወት ዘመኑ ምርጦቹ ዓመታት በኮሌጅ የሚያሳልፋቸው ዓመታት ይመስሉኛል። ተማሪዎች በኮሌጅ የሚኖራቸው መተሳሰብ አስደናቂ ነው። የእርስ በርስ መበሻሸቅ፣ በጎበዝና በሰነፍ ተማሪዎች ላይ የሚነገሩ ቀልዶች፣ የተቃራኒ ጾታ ፍቅር፣ የፈተና ውጥረትና ጭንቅንቅ እንዲሁም ከመምህራን ጋር ያለው ድብብቆሽ የኮሌጅ ሕይወትን አይረሴ ያደርጉታል። ምርቃት ሲደርስ ደግሞ የብዙ ዓመታት ልፋትና ምጥ መገባደጃ በመሆኑ ጉጉቱና ደስታው ያይላል። ስጋቱም በዚያው መጠን ጎልቶ ይወጣል። ቢሆንም በተስፋ ደስ ይላቸዋልና ጭፈራና ዝላይ አይቀርም። ስለዚህ የተለያዩ የጭፈራ ዝግጅቶች ይዘጋጃሉ። በእነዚህ መሃል ካርኒቫል አንዱ ነው። የካርኒቫሉ ዋና ዓላማ በጭፈራና በዳንስ መደሰት ነው። ገቢውም ለተማሪዎች የምርቃት መጽሔት ይርቡክ ማሳተሚያ መደጎሚያነት እንደሚውል ስለሚታወቅ አብዛኞቹ ተማሪዎች ይሳተፉበታል። ሌሎችንም ለማሳተፍ ሲባል ማስታወቂያዎች በየቦታው ይለጣጠፋሉ። እኔ በተመረኩበት ጊዜ የተለጠፈው የካርኒቫል ማስታወቂያ ርዕሱ You want to get dirty የሚል ነበረ። መቆሸሽ ትፈልጋላችሁ ማለት ነው። ካርኒቫሉ ተጠናቆ ማስታወቂያው እስኪነሳ ድረስ በገባሁና በወጣው ቁጥር ያንን ማስታወቂያ በየቀኑ አንብቤዋለሁ። ተማሪዎች እስኪገረሙ ድረስ ፈዝዤ ነበር የማየው። ሌሎቹንም እየጠራው አሳያቸዋለሁ። መቆሸሽ ትፈልጋላችሁ? ምን አይነት ማስታወቂያ ነው ይሄ? ማስታወቂያው ስለ ልብስ መቆሸሽ እንደማያወራ በጣም ግልጽ ነው። የኮሌጅ ተማሪ ደግሞ በዚህ አይታማም። ለዚያ ቀን ፍጆታ የሚውለው የቢራ ብዛት፣ የሚደነስባቸው የሙዚቃ አይነቶችና በማግስቱ በጥበቃ ሰራተኞች ከየስርቻው የሚለቅሟቸው ኮንዶሞች ግብዣው የምን ግብዣ እንደሆነ ፍንትው አድርገው ያሳያሉ። ግብዣው የኃጢአት ግብዣ ነው። ያለንበትም ዓለም እንደዚህ ነው። መቆሸሽ ከፈለጋችሁ በዚህ ቀን ኑ ሲባል ሰዎች በተማሪ አቅማቸው ገንዘብ ከፍለው ይመጣሉ። የተማረ መሆን ለውጥ የለውም። የተማረ ሰውም ለመቆሸሽ ከተጋበዘ ይመጣል። የዕድሜ መጨመርም ፋይዳ የለውም። አገልጋይ መሆንና አለመሆን ከግብዣው ነፃ አያደርግም። መሰልጠንና አለመሰልጠን አንዳች አይረዳም። በሄዳችሁበት ሁሉ ግብዣው በቀጥታም ሆነ በተዘዋዋሪ ይቀርብላችኋል። በትምህርት ቤት፣ በስራ ቦታ፣ በመኖሪያ አካባቢ፣ በቤተ ክርስቲያንና በአገልግሎት ስፍራ ጭምር ይቀርብላችኋል። እኛም ሁሉም ፈትነን የተሻለውን ለመያዝ የፈለግን ይመስል ነገራችን አስፔሬንቶ ሆኗል፣ ተቀላቅሏል። ስለዚህ የዓለም የሆነው የሚያበቃበት፣ የእግዚአብሔር የሚጀምርበት ድንበር ዲማርኬሽን ላይን እየደበዘዘ ነው። ጨርሶ እንደማይጠፋም ማረጋገጫ የለንም። በውጭ ያሉ ኃጢአቶች በአይነት እዚህ እኛ ሰፈርም ሞልተዋል። ልዩነቱ የመጠን እንጂ የአይነት መሆኑ ቀርቷል። የመጠን ልዩነትንም ጊዜ ያስተካክለዋል። ጠላ የሚጠመቅባቸው ቤቶችን አስተውላችኋል? እዚያ ምን ወሰደህ እንደማትሉኝ ተስፋ አደርጋለሁ። ውሃ መጠጣት የሚፈልግ ሰው ሲመጣ ቅድም ጠላ የቀረበባቸው ብርጭቆዎች ለቅለቅ ተደርገው ውሃ ይቀርብባቸዋል። ከዛም ሌላ ውሃ ጠያቂ እስኪመጣ ድረስ እንደገና ለጠላ መጠጫነት ይውላሉ። የአንዳንድ ሰዎችም ሕይወት እንዲህ እየመሰለ ነው። ለኃጢአትም ሆነ ለጽድቅ የፈለገ ያገኛቸዋል። አገልግሎታቸው ሕዝቡን ማዝናናትና ማነሳሳት ላይ ብቻ ያነጣጠረ ነው። በኃጢአት የሚመላለሱ ሰዎችን እንዲመለሱ አይመክሩም፣ አይገስጹም። እንዲያውም እግዚአብሔር እንደሚባርካቸው የሚያረጋግጥ መልእክት ነው የሚነግሯቸው። ስለዚህ ስብከቶቻቸው ሁሉ ይሆንልሃል የሚሉ ሆነዋል። የናፈቀን ግን ካልተመለስክ አይሆንልህም የሚል ነው። አጫዋች አገልጋዮች ኢንተርቴይነርስ ቁጥራቸው ዕለት ዕለት እየጨመረ ነው።
ያስፈራል። አንዳንዶቻችን ኃጢአት ውስጥ የምንገባው እየተጋበዝን እንጂ መጀመሪያውኑ ፈልገን ላይሆን ይችላል። የአንዲት ልጅ አለች። ሊስማት የፈለገ ሁሉ ይስማታል። ምን ነው ብሎ የሚጠይቃት ከተገኘ እርሱ ነው የሳመኝ፣ እኔ መች ሳምኩት የሚል መልስ ትሰጣለች። ልተኛሽ ለሚላትም ያው ናት። ዮሴፍ የጴጢፋራ ሚስት ዓይኗ ስትጥልበት ከእኔም ጋር ተኛ በማለት ተጠማጥማ ስትይዘው ተጋባዥ ነበረ። በእግዚአብሔር ፊት እንዴት ኃጢአትን እሰራለሁ ብሎ ግብዣውን ውድቅ ከማድረግ ግን አልተገታም። ዘፍጥረት ምዕራፍ 39 ከቁጥር 7 እስከ 9። ተደራጊና አድራጊ፣ ተጋባዥና ጋባዥ ቦታው ላይ እስከተገኙ ድረስ ነፃ ሊሆኑ አይችሉም። በኃጢአትም ጉዳይ ፈቅደው እስካደረጉት ድረስ ተደራጊና አድራጊ የሚሉ ልዩነት በእግዚአብሔር ዘንድ የለውም። ተነሳሽነቱ ከእነርሱ እስካልመጣ ድረስ ተጠያቂ እንዳልሆኑ የሚያስቡ ይኖሩ ይሆናል። እነዚህ ሰዎች ባህር ውስጥ እጃቸውን ከትተው ውሃ ሳይነኩ ለማስወጣት የሚሞክሩ አይነት ናቸው። እግዚአብሔር ግን ልጄ ሆይ ኃጢአተኞች ቢያባብሉሽ እሺ አትበል በማለት ይመክረናል። የኃጢአት ግብዣ የሚቀበሉ ሰዎች በራሳቸው ላይ የሚሸምቁ ናቸው። ምሳሌ ምዕራፍ 1 ከቁጥር 10 እስከ 19። አንዴ መዝናናት ስፈልግ እግር ኳስ ጨዋታ እከታተላለሁ። በተለይ ለእንግሊዝ ፕሪሚየር ሊግ ልዩ ትኩረት ሰጣለሁ። የምደግፈውም ክለብ አለኝ። እኔ ከማን አንሳለሁ? አንዳንድ ተጫዋቾች ነገረ ሥራ ግን ብዙ ጊዜ ያስገርመኛል። ኳስ ይዘው ፍጹም ቅጣት ምት ክልል ውስጥ ሲገቡ ለመውደቅ ራሳቸውን ያመቻቻሉ። ለቡድናቸው ፍጹም ቅጣት ምት ማስገኘት ስለሚፈልጉ ገና ትንሽ ነካ ሲያደርጓቸው ክምብል ይላሉ። ሳይነኳቸው የሚወድቁበትም ጊዜ ይኖራል። ዳኛውን ማታለል ከቻሉ ፍጹም ቅጣት ምት ያገኛሉ። ንቁ ዳኛ ሲኖር ግን በራሳቸውና በቡድናቸው ላይ መዘዝ ያመጣሉ። ትውልዴም እንዲህ መሆኑ ያሳዝናል። አሁን ኃጢአት ተሳስቶ የሚወድቅበት ብቻ መሆኑ ቀርቷል። በተለይ ዘመናዊዎቹ ለመውደቅ ትንሽ ስለሚበቃቸው ራሳቸውን ማሳመኛ አንዳች ሰበብ ካገኙ ለመውደቅ ዝግጁ ናቸው። ትንሽ ነካ በተደረጉ ወይንም ሸርተት ባደረገኝና በወደቅ ብሎ እንደሚመኝ መንገደኛ ሆነዋል። መቼም ያለ ንክኪ መኖር አይቻልምና ትንሽ ነካ ሲደረጉ ተንደርድሮ ፍግም ማለት ምን ይባላል? ለመውደቅ ራስን ለማውደቅ መጓጓት ከጥራት ካልተቆጠረ የመንፈስ ሚዛናችንን ለማናጋቱ ተጨማሪ ማረጋገጫ ነው። ይሄኛው ዳኛ ግን ነገር ሁሉ በፊቱ የተራቆተና የተገለጠ በመሆኑ አንዳች አይታጣውም። ስለዚህ ቀኑ ሲደርስ ቀዩ ካርድ መመዘዙ አይቀርም። የተመዘዘ ካርድ ደግሞ አይመለስም። ስለዚህ ቢምረንም እንኳን ለኃጢአታችን ዋጋ እንከፍላለን። በስጋ የዘራነውን ሁሉ በመበስበስ እናጭደዋለን። አንድ ታሪክ ልንገራችሁ። ጊዜው ክረምት ሲሆን ሰዎች መንገድ የጀመሩት በጨለማ ነው። ጥቂት እንደተጓዙ የፊተኛው ተጓዥ ጭቃው ያንሸራትተውና ዘጭ ይላል። ያኔ ይችን ይወዳል ሰውየው በማለት ይፎክራል። እየወደቁ ፉከራ። ከወደቀበት ተነስቶ ጥቂት እንደተራመደ አሁንም ዘጭ ይላል። ይችን ይወዳል ብሎ መፈከሩን አይዘነጋም። ታዲያ ዳግመኛ መውደቁ ላይቀር እኔን አይዞህ የሚለው የማጽናኛ ድምፅ እንደ ቅድሙ ጎልቶ አልተሰማም። ትንሽ እልፍ ከማለታቸው ጭቃው እርሱን ብቻ እንዲጥል በውቅ የተቦካለት የሚመስለው ይህ መንገደኛ ይችን ይወዳል ሲል ተሰማ። ወድቋል ማለት ነው። ይሄኔ ከበስተው ኋላ ከነበሩት መንገደኞች አንደኛው ወንድም አንተ ከወደድክ ተንከባለልበት፣ እኛን ግን አሳልፈን በማለት በኃይለ ቃል ተናገረ። አንዳንዶች እንዲህ ናቸው፣ ኃጢአትን ይወዳሉ። እነዚህ ከተጋባዥነትም አልፈው ጋባዥ ስለሆኑ የዋዎችን ያባብላሉ።
ሕሊናቸው በተደጋጋሚ ኃጢአት በመደንዘዙ ራሳቸውንም ደንዝዘዋል። የዚህ አይነት ሰዎች ኃጢአትን እንደ እንጀራ እየበሉ እንደ ውሃ የሚጠጡ ናቸው። በሰለጠኑ አገራት የሰዎችን ኃጢአት መናገር አሁን እየቀረ ነው። የአየርና የድምፅ ብክለት እንደሚባለው ሁሉ ይህም የአእምሮ ብክለት መሆኑን ማውሳት ከተጀመረ ሰነበተ። ነገ ደግሞ ወንጀል ነው ተብሎ ይደነገግ ይሆናል። በመሆኑም ብዙ ምዕመናንና ወፍራም ገቢ ያላቸው አገልጋዮች የሰዎችን መልካም ጎን ብቻ የሚያወድሱ አብያተ ክርስቲያናት ባለቤቶች ናቸው። ይህ ነገር ወደ እኛውም እየተንፏቀቀ በመምጣት ላይ ይመስለኛል። እየሰለጠንን ነው ማለት ነው። ስለዚህ ትውልዱ ኃጢአትን ለስለስ ባለ የቁልምጫ ስሞች መጥራትን ይመርጣል። አካፋን አካፋ ማለት የማይከብዳቸው ኃጢአትን ኃጢአት ማለት አቅቷቸዋል። ዋናው ችግራችን ምን መሰላችሁ? ኃጢአትን ጊዜያዊ ቢሆንም ደስታን ስለሚሰጥ እንዲህ ማለት ያሳሳናል። ሙሴ ለጊዜው በኃጢአት ከሚገኝ ደስታ ይልቅ ለክርስቶስ መታዘዝን መርጧል። ዕብራውያን ምዕራፍ 11 ከቁጥር 25-26 ይህን ይነግረናል። እኛ ግን ጊዜያዊውን ደስታ ማግኘት ስለምንፈልግ ኃጢአቱን ወደኛ ካልመጣ እኛ ፍለጋ እንሄዳለን። እግዚአብሔር ሊታደገን መንገድ ሊያዘጋጅልን እንኳን ባለመረዳት እንታገለዋለን። ቢሆንም ይህ ነገር ኃጢአት ነው፣ ይህ ደግሞ አይደለም ወደሚል ድምዳሜ የምንደርስበት መለኪያ ለመስጠት አልሞክርም። የመመሪያ ብዛት መፍትሄ አይሆነንም። ይልቁን የምናደርገው ነገር የእግዚአብሔር ፈቃድ ነው ወይ? ጌታስ ይከብርበታል? ቅዱሳንንስ ያንጻል? የሚሉትን ጥያቄዎች በበሳል የክርስቲያን መለኪያዎች ይመስሉኛል። ስለዚህ ጥቂት ምክር ቃሎችን ለመጠቆም ሞክር ይሻለኛል። ከኃጢአት ከምንርቅባቸው መንገዶች አንደኛው መጽሐፍ ቅዱስን ማንበብ ነው። መጽሐፍ ቅዱስን ማንበብ ከኃጢአት ያርቃል፣ ኃጢአት ደግሞ ከመጽሐፍ ቅዱስ ያርቃል በማለት የመጽሐፍ ቅዱሴ የመጀመሪያ ገጽ ላይ ጽፌያለሁ። ከየት እንዳመጣሁት ግን አላስታውስም። ጌታ ኢየሱስም በእውነትህ ቀድሳቸው፣ ቃልህ እውነት ነው በማለት ይህን ተናግሯል። ስለዚህ መጽሐፍ ቅዱስን ስናነብ ሐሳባችን ይቀደሳል፣ አእምሯችን ይታደሳል፣ ኃጢአትን ለመሸሽ ጉልበት እናገኛለን። በተለይ በጸሎት የታገዘ የመጽሐፍ ቅዱስ ጥናት ለዚህ ፍቱን መድኃኒት ነው። ራስን በተለያዩ ስራዎች በማሳተፍ በተለይ ቢዚ መሆንም በተወሰነ መልኩ መፍትሄ ሊሆን ይችላል። ስራ ፈት አእምሮ የሰይጣን ቢሮ ነው ሲባል እንሰማለን። ትክክልም ነው። ስራ ፈቶች ከሆንን ለሰይጣን ፈተና እንጋለጣለን። ሰይጣን በቀላሉ ያገኘናል። ስለዚህ የተለያዩ ስራዎችን ብንሰራ፣ ብንማር፣ መጽሐፍትን መርጠን ብናነብ እና ከቅዱሳን ጋር ጋዜጠኛ ህብረት ቢኖረን ለኃጢአት የምንጋለጥበት አጋጣሚ እንቀንሳለን። በእርግጥ ራስን በስራ በመጥመድ ኃጢአትን በጥቅሉ እናሸንፋለን ብሎ መደምደም የኃጢአትን ስበት ኃይለ ሕግ ምን ያህል ከባድ እንደሆነ አለማወቅ ይሆናል። ምክንያቱም ኃጢአት ስንል የአእምሮ፣ የስሜት፣ የማድረግ ሲን ኦፍ ኮሚሽን እና ያለማድረግ ሲን ኦፍ ኮሚሽን ኃጢአቶችን ሁሉ ያጠቃልላል። ስለዚህ ይህ መንገድ መፍትሄነት ሊረዳን የሚችል ከነዚህ መካከል በጥቂቶቹ ላይ ብቻ ነው። ለነገሩ ይችንስ ማን አየባት? እውነት እንነጋገር ከተባለ ኃጢአትን መስራት ለኛ መቅለል የለበትም፣ ባህሪያችን አይደለማ። በውስጣችን ያለው ሕይወት የእግዚአብሔር ሕይወት በመሆኑ ጽድቅን ማድረግና በቅድስናን መከተል ሊቀለን ይገባል። ኃጢአትን መስራት በቀላሉ እየናፈቅን እያቀድን የምንወድቅበት መሆን የለበትም። በተጨማሪም በዋናነት የምንደግፈውና የምንታመነው በእግዚአብሔር ጸጋ ላይ ነው። በመሆኑም ኃጢአትን እምቢ ለማለት አንቸገርም። እየሆነ ያለው ግን እንዲህ አይደለም። ምክንያቱም የዕብራውያን ጸሐፊ እንደሚለው ከኃጢአት ጋር እየተጋደላችሁ ገና ደምን እስከ ማፍሰስ ድረስ አልተቃወማችሁም። ዕብራውያን ምዕራፍ 12 ከቁጥር 4።
ለመሆኑ የማን ደም ነው የሚፈሰው? በአውሮፓ ኤርሜይን የሚባል እንስሳ አለ። ይህ እንስሳ በጣም የሚያምር ለስላሳና ንጹህ ጠጉር ስላለው ብዙውን ጊዜ እየታደነ ጥቃት የሚደርስበት እንስሳ ነው። ሆኖም በቀላሉ ስለማይገኝ በዘዴ ነው የሚያጠምዱት። ዋሻው የት እንደሚገኝ ያጠኑና እርሱ ዋሻ ውስጥ የሌለበት ጊዜ ጠብቀው የዋሻውን መግቢያ በቆሻሻና በጭቃ ያበላሹበታል። ከዚያም እንስሳውን ለመያዝ ማሳደድ ይጀምራሉ። እርሱ እየተሽለኮለከ ወደ ዋሻው ቢደርስም የተጨመላለቀው የዋሻው መግቢያ ንጹሑን ጠጉሩን ስለሚያቋሽሽበት ወደ ውስጥ መግባቱን ይተውና በውጭ ይቆማል። ያኔ በቀላሉ ይገድሉታል። ንጽህናውን ከነፍሱ ያስበልጣልና። ንጽህና ወይም ሞት መመሪያ ነው። እናንተስ መቆሸሽ ትፈልጋላችሁ? የተወደዳችሁ የቻናሌ ቤተሰቦች ይህንን የመሰለ ቁም ነገረኛ መልእክት ያለውን ለብዙዎች እንዲደርስ ላይክ እና ሼር ብታደርጉ እያስታወስኩ፣ ለዚህ ቻናል ደግሞ አዲስ የሆናችሁ በየጊዜው የምለቃቸው አስተማሪና አዝናኝ ቁም ነገር አዘል የሆኑ ትረካዎች እንዲደርሷችሁ ሰብስክራይብ አድርጉ። አብራችሁኝ ስለነበራችሁ አመሰግናለሁ።